በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ምስጢር ቀሲስ ቡሩክ፣ ክቡራን አበው አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም የአስራት የበረከት ልጆች፣ ከምንም በላይ በዕለቱ መታሰቢያው ከሚከበርለት ከቅዱስ ሚካኤል ረድኤትን በረከትን ለማግኘት የተገኛችሁ ሁላችሁ እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። በቸርነቱ በምሕረቱ በይቅርታው ጠብቆ በእድሜያችን ለይችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ የቅዱስ ሚካኤል አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ባለችን የቀሪ ሰዓት የመጽሐፈ ኢያሱ ምዕራፍ 5 ከቁጥር 1 እስከ 13 ድረስ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ምንባብ መነሻ አድርገን የምንማር ይሆናል። አስቀድሜ ሁላችሁም መስማት እንድትችሉ የመጽሐፉን ቃል አነብላችኋለሁ። ከዛ በኋላ ወደ ትምህርታችን እንሄዳለን ማለት ነው። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። መጽሐፈ ኢያሱ ምዕራፍ 5 ቁጥር 1 እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገሥታት ሁሉ፣ በባሕሩም አጠገብ የነበሩ የከነዓናውያን ነገሥታት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪያሻግሩት ድረስ እንደደረቀ በሰማ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀረላቸውም። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተ የእስራኤልን ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ። ኢያሱ የገረዘበትም ምክንያት ይህ ነው። ከግብፅ የወጡት ሕዝብ ወንዶች ሰልፈኞች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ሕዝብ ሁሉ ተገርዘው ነበር። ነገር ግን ከግብፅ በወጡት መንገድ በምድረ በዳ የተወለዱት ሕዝብ ሁሉ አልተገረዙም ነበር። እግዚአብሔርም ወተትና ማር የምታፈሰውን ምድር ለእኛ ይሰጠን ዘንድ ለአባቶቻቸው የማለላቸውን ምድር እንዳያሳያቸው የማለላቸው ከግብፅ የወጡ የእግዚአብሔርንም ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይሄዱ ነበር። ልጆቻቸውን በእነሱ ፈንታ አስነሳ። እነዚህንም ኢያሱ ገረዛቸው። በመንገድ ሳሉ ስላልገረዟቸው ሸለፈታሞች ነበሩና። ሕዝቡም ሁሉ ፈጽመው በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራቸው ተቀመጡ። እግዚአብሔር ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ስለዚያ የዚያ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ። የእስራኤልም ልጆች በጌልጌላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱን ፍሬ የቂጣ እንጎቻ ቆሎም በዚያው ቀን በሉ። በበነጋው ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ ለእስራኤል ልጆች መና አልመጣላቸው። ነገር ግን በዚያው ዓመት የከነዓንን ምድር ፍሬ በሉ። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱም አይደለሁም፣ እኔ እግዚአብሔር የሰራዊቱ አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው? አለው። የእግዚአብሔር ሰራዊት አለቃ ኢያሱን አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እስኪ አንተ በሉ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። እስኪ ድገሙት። አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ
አውልቅ። በዚህ ኃይለ ቃል መነሻነት ያነበብነውን የመጽሐፍ ቅዱስ ክፍል እንደ መንደርደሪያ አድርገን የዛሬውን ትምህርታችንን ባጭሩ እንማራለን። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ከምንም በላይ ደግሞ ማስተዋሉን፣ ጥበቡን፣ ዕውቀቱን ሰጥቶን አምላካችን የሰማነውን መኖር እንድንችል ሁላችንም እንዲረዳን የእርሱ ቅዱስ ፈቃድ ይሁንልን። መጽሐፈ ኢያሱ ላይ አሁን እኛ ተጽፎ ያነበብነው ታሪክ አምላካችን መድኃኒታችን ልዑል እግዚአብሔር ሕዝቡን ነፃ ካወጣቸው ከግብፅ ባርነት በኋላ የኢያሪኮን ቅጥር ከመውረሳቸውና በእልልታ ከማፍረሳቸው በፊት የተደረገውንና የተከናወነውን ነገር ጽፎን የምናገኘው መጽሐፈ ኢያሱ በብሉይ ኪዳን ላይ ካሉ የታሪክ መጽሐፍት ተብለው ከሚጠሩት መካከል የመጀመሪያው መጽሐፍ ነው። ኢያሱ ከሙሴ በኋላ እስራኤላውያንን ለመምራት እግዚአብሔር አምላክ የመረጠው የእስራኤላውያን መሪ ነው። አምላካችን ልዑል እግዚአብሔር በዛሬው ዕለት የምናከብረውን የቅዱስ ሚካኤልን ተራዳኢነት ታስቦ በሚደረግበት ክብረ በዓል ላይ በሌሊቱ ክፍለ ጊዜ ለነበራችሁ፣ ሌሊት በማህሌት አባቶቻችን ሲያመሰግኑ አብራችሁ ስታመሰግኑ ላደራችሁ በሙሉ የዛሬው የዋነኛ የትምህርት ጭብጥና የምስጋናም ምንጫችን እግዚአብሔር አምላክ እስራኤላውያንን ከግብፅ ባርነት እንዴት ነፃ እንዳወጣቸው የሚዘከርበትና የሚታሰብበት ነው። ስለዚህ ይሄ ታሪክ አሁን ዛሬ ያነበብኩላችሁ የመጽሐፍ ቅዱስ ክፍልም ከዛው ጋር የተያያዘ ነው። ሲነበብ እንደሰማችሁት እግዚአብሔር አምላክ እስራኤላውያንን ከግብፅ ባርነት ነፃ ካወጣቸው በኋላ አዲስ ትውልድ ተነሳ ይላል። ስለ አዲሱ ትውልድ መነሳት ከማውራታችን በፊት መጀመሪያ የነበረውን ነባሩን ትውልድ በምን አይነት ሁኔታ እንደነበረ ቢያንስ በጥቂቱ እንኳን ለማንሳት ግድ ይለናል። እንደምታውቁት እስራኤላውያን ወደ ግብፅ ባርነት የወረዱት በረሃብ ምክንያት ነው። ያዕቆብ ከነበረበት ቦታ ይኖርበት ከነበረበት ስፍራ በጣም ብዙ ዘመን በሚባል ደረጃ ትልቅ ረሃብ ተነሳ። ያዕቆብ ከነበረበት ስፍራ ደግሞ በቅርብ ርቀት የምትገኝ የግብፅ መሬት ላይ ደግሞ ዮሴፍ የተባለ ልጁ በፈርዖን እንደራሴ ተደርጎ ተሾሞ የሚመጣውን የረሃብ ዘመናትን እግዚአብሔር አስረድቶትና በሕልም አሳይቶት ያንን ዘመን መሻገር እንዲችል ሕዝቡና አካባቢው ላይ የነበረውም ሰው በሙሉ በጎተራ ስንዴ ሞልቶ ለሕዝቡ እየሸጠ ለግብፃውያን ደግሞ በልተው ጠግበው ማደር እንዲችሉና የረሃቡን ዘመን መሻገር እንዲችሉ አድርጓቸው ነበር። ስለዚህ ዙሪያው ላይ የነበሩ ሰዎች በሙሉ በአንድም ይሁን በሌላ መንገድ ወደ ግብፅ እየሄዱ እህል ይሸምቱ ነበር። ስለዚህ ለያዕቆብ ነገሩት፣ እዚህ በረሃብ ተቀምጠን በረሃብ እየተሰቃየን ከምንሞት አስቀድመን ወደ ነበርንበት ቦታ ባይሆንም ነገር ግን ወደ ግብፅ ተጠግተን እባክህ ለቆምንባት ለዚች ሰውነታችን የሚያስፈልገንን እንጀራ በልተን ጠግበን እንድንውል እንውረድ አሉት። ያዕቆብ እንደዚሁ ተነስቶ መሄድ ይችል ነበር፣ ግን አላረገው። ኦሪት ዘፍጥረት ምዕራፍ 46 ላይ ያዕቆብ ይኖርባት ከነበረችው ቦታ ላይ ተነሳና ወደ ሌላ ቦታ ሄደ። ከዛ እዛ ቦታ ላይ ሆኖ ለእግዚአብሔር ጸሎት አደረገ። መውረድ እንዲችል ረሃቡን ማስታገስ እንዲችል በየመንገዱ ሁሉ ቀድሞ እግዚአብሔር እንዲመራው አምላኩን ለመነ። እግዚአብሔር አምላክም ወደ ግብፅ መውረድን አትፍራ አለው። እስኪ ወደ ግብፅ መውረድን በሉ ምን አታርግ አትፍራ አለው። የሚገርም ነው። ያዕቆብ በነገራችን ላይ እንደነበረበት የረሃብ ጽናት ተነስቶ ቢሄድና ወደ ግብፅም ወርዶ ቢበላ ቢጠጣ ነውር አልነበረበትም። ምክንያቱም እርቦት ነው የወረደው። ነገር ግን ከረሃቡ በላይ ያዕቆብ ያሳሰበው የእግዚአብሔር ፈቃድ ነበር። መውረዴን ይፈልገዋል ወይ? ረሃቤን ብዬ ወደ ግብፅ ወርጄ በኋላ ላይ ከጠገብኩኝ በኋላ ብረሳው ብዘነጋው እንዳያዝንብኝ ብሎ መጀመሪያ እግዚአብሔር አምላክን ፈቃዱን ጠየቀው። እግዚአብሔርም ወደ ግብፅ መውረድ አትፍራ ሂዳል። ያዕቆብ እሱ ብቻውን ሳይሆን 72 ነፍሳት ሆነው ወደ ግብፅ ወረዱ። እርቧቸው ነው ይህን ጉዞ የሚያደርጉት። ልብ ብላችሁ ስሙ። ስለ ራባቸው ስለ ጠማቸው ብለው ያዕቆብ ወደ ግብፅ ሲወርድ እርቦት ነው የወረደው። ግን ግብፅ የሚያበላው ደግሞ የራሱ ልጅ ነው። እንደምታስታውሱት ያዕቆብ ከወለዳቸው ልጆቹ መካከል ዮሴፍ ሳይሞት እንደሞተ አውሬ ሳይበላው እንደተበላ መስሎ የለበሰውን የሚወደውን አባቱ ያጎናጸፈውን መጎናጸፊያ ወንድሞቹ ከብት አርደው በልተው ያረዱትንና የበሉትን የስጋውን ትራፊ የሆነውን ደሙን ግን
ያ የለበሰው ልብሱ ላይ ለቅልቀው ለአባትየው ለያዕቆብ እርምህን አውጣ ብለው ሰጥተውት ነበር። ያዕቆብ የወረደው እበላለሁ ብሎ ነው እንጂ ልጄ ያበላኛል ብሎ ገምቶም አይደለም። ወረደ። እንደምታውቁት በያዕቆብ በረሃብ ብሎ በወረደበት መሬት ላይ ልጁ ዮሴፍ ነግሶ ልጁ ዮሴፍ ያለበት የክብር ቦታ ላይ ደርሶ አየው። ታሪኩን ለማሳጠር ያክል በመጨረሻ ወንድሞቹና ሌሎቹ በሙሉ ዮሴፍን አላወቁትም ነበር። ዮሴፍ ግን አወቃቸው። አባቱን አስጠጋው፣ እንዲበላ እንዲጠጣ አደረገው። ነገር ግን ዮሴፍ በተለየ መልኩ ያንን ሁሉ እንክብካቤ ሲያደርግለት የሚገርማችሁ ያዕቆብ የግብፅን እንጀራ በልቶ ጠጥቶ ጠግቦ ግብፅ መኖር ግን አልፈለገም ነበር። ምክንያቱም ከመጀመሪያው ጀምሮ እግዚአብሔር አያቱን አብርሃምን ከካራን ሲያወጣው አባቱ ይስሐቅንም ካለበት ቦታ ላይ ሲያስነሳው ለሁለቱም ለያዕቆብም ጨምሮ ቃል ገብቶላቸው ነበር። ከነዓንን እንደሚወርሱ ማርና ወተት የምታፈሰዋን ምድር ለነሱና ለልጆቻቸው እንደሚሰጣቸው ቃል ገብቶላቸው ነበር። እንዲያውም ለአገራሞት ምናልባት ማናቅም ሰዎች ካለን በዚሁ ልንገራችሁ። ያዕቆብ ተነስቶ የመጣባትና ወደ ግብፅ የወረደባት ቦታ ከነዓን እንደሆነች ታውቃላችሁ። ከከነዓን ነው ወደ ግብፅ የወረደው። ግብፅ ወርደው ደግሞ ከብዙ ዓመታት በኋላ ተመልሰው ወደ ቤት ለመሄድ ነበር ሲጥሩ የነበሩት። መልሱ እንጂ ወደ ከነዓን አልነበረ ሲጥሩ የነበሩት። ከነዓን ትገባላችሁ እያለ ነበር እግዚአብሔር ሲናገር የነበረው። ስለዚህ የሚገርማችሁ ያዕቆብ ለመብላት ብሎ የሄደባት ግብፅ ላይ ለልጆቹ የመጨረሻ የለመናቸው ልመና እናንተ ወደ መጣችሁበት ወደ ከነዓን ስትገቡ አደራችሁን ስጋዬን እዚህ እንዳትተዉት አጥንቴን ይዛችሁ ወደ ከነዓን መልሱኛል። የበላበት የጠገበበት ቢያንስ እንኳን ረሃቡን ያስታገሰበት ቦታ ላይ ምንም ችግር እንኳን አልነበረም ቢቀብሩት። ግን ያዕቆብ ተስፋ የተሰጠበት ቦታ ላይ ካልሆነ እዚሁ እንዳትቀብሩኛል። እሱ ብቻ አይደለም፣ ዮሴፍም በነገራችን ላይ ሲሞት አባቶች የተቀበሩበት መቃብር ላይ ሂዱና ቀበሩኝ፣ እዚህ ግብፅ ውስጥ እንዳትቀብሩኛል። ይሄን ታሪክ በነገራችን ላይ እስራኤላውያን ወደ ግብፅ የወረዱበት ብቻ ታሪክ ነው ብላ ቤተክርስቲያን አታስተምረው። እስራኤላውያን ወደ ግብፅ የወረዱባት ታሪክ የሰው ልጅ የሁላችንም ታሪክ የጀመረበት ታሪክም ጭምር በውስጡ አለበት። ያዕቆብ ከነበረባት ከከነዓን ወደ ግብፅ እንደወረደ የያዕቆብ ቅድመ አያቶች የሚባሉት አዳም ሔዋን ከነዓን ተብለው ጠግበው እግዚአብሔርን አግኝተው በረድኤት በበረከት ተጎብኝተው ከነበሩባት ከሰማያዊት ርስታቸው ከገነት ወርደው ግብፅ ወደ ተባለች ወደ ዓለም ለመጎሳቆል የተጠጉበት ነው። ግብፅ ውስጥ እነሱ ቢረሱ እነሱ ቢዘነጉ ለረሃብ ብለው ቢጠጉ ልክ ያዕቆብን ዮሴፍ እንደታደገው ዓለም ውስጥ ጠፍተው ሲመላለሱ ዮሴፍ የተባለ ክርስቶስ እንዳዳናቸው ለማጠየቅ የሚመጣ ትምህርትም። ስለዚህ እስራኤላውያን በእያንዳንዱ እንቅስቃሴያቸው ውስጥ እግዚአብሔር አስቀድሞ ለሚያደርግላቸው ነገር በሙሉ ያዘጋጃቸው ነበር። እስራኤላውያን እዛው ቆዩ። ለረሃብ ብለው የመጡት ሕዝብ ጭራሽ ባርነት ተጭኖባቸው ሲሰቃዩ ሰነበቱ። እስራኤላውያን አስቀድሞ ግብፅ ባርነት ላይ የሚቆዩበትን ዓመት ለአብርሃም እግዚአብሔር ነግሮት ነበር። ከ400 ዓመት በላይ ትሰቃያላችሁ ብሎት ነበር። 400 ዓመት ሙሉ ብዙ ግፍና ብዙ ሰቆቃ ደርሶባቸዋል። ለረሃብ ብለው ለእንጀራ ብለው ጠግበን ውለን እናድራለን ብለው ነበር የሄዱት የነበሩ። ግን የሚያበሏቸው የሚያጠጧቸው አካባቢያቸው ላይ እንዲኖሩ የፈቀዱላቸው ግብፃውያን ልክ ዮሴፍ ሲሞት ዮሴፍን የማያውቀው ንጉሥ ተነሳ። ዮሴፍ ማለት በነገራችን ላይ ቤተክርስቲያን ናት። ዮሴፍን የማያውቀው ንጉሥ ተነሳ ማለት ቤተክርስቲያን የዋለችውን የሚረሳ ትውልድ ተነሳ ማለት ነው። ሲያረገችለትን ያበረከተችለትን የሰጠችውን ነገር በሙሉ ምን እንደሆነ የረሳ የዘነጋ አዲስ ትውልድ መጣ። ስለዚህ ዮሴፍን የረሳውን ያደረገላቸውን የዘነጋው ትውልድ ዮሴፍ ያመጣቸው ሕዝብ ላይ መጨከን ጀመሩ። የእስራኤላውያን የደረሰባቸውን ግፍ መቼም ሁላችሁም በሚባል ደረጃ ታውቁታላችሁ። አዲስ የሚሆንበት ሰው የለም። ብዙ ተሰቃይተዋል፣ ብዙ ተንገላተዋል፣ የሚበሉት የሚጠጡትን አጥተዋል፣ የደከሙበትን የራባቸውን እንኳን አላገኙም። ያ ሁሉ ሰቆቃና በደል መድረሱ ሳያንስ የወለዷቸውን ልጆቻቸውን እንኳን ይረቅጡት ከነበረው ጭቃ ጋር አብረው አስገብተው አስረግጠዋቸዋል። የሕፃናት ደም ሸክላ ያጠነክራል እያሏቸው ይሄ ሁሉ ግፍ ተደርጎባቸዋል። በዛ ሁሉ ግፍ ግን እግዚአብሔር እየለመኑት ዝም ብሏል። እግዚአብሔር እየተማጸኑት ምንም መልስ አልሰጣቸው። እግዚአብሔር ለእስራኤላውያን ለምን ዘገየባቸው?
የሚደርስባቸው መከራ የማያንስ ወይንም ደግሞ ጥቂት ሆኖ ነው እንዴ? 400 ዓመት እኮ ቀላል አይደለም። በዛ ሁሉ አዲስ ትውልድ መጥቷል። በዛ ሁሉ ጊዜ ውስጥ በጣም ብዙ ችግሮች ታይተዋል። ለ400 ዓመት ሲያነቡ እግዚአብሔር ለምን ዝም አላቸው? አባቶቻችን ሊቃውንት እግዚአብሔር ዝም ያላቸው ስለ ሁለት ዋነኛ ምክንያቶች ነው ይላል። አንደኛው እግዚአብሔር ዝም ያላቸው እግዚአብሔር እየሰማ እንዳልሰማ እያየ እንዳላየ ይሆንባቸው የነበረው እስራኤላውያን ባሪያ ሆነው በነበሩበት በግብጽ መሬት ውስጥ ግብፃውያንን በአምልኮተ ጣዖትና በባህሎቻቸው ይመስሏቸው ስለነበረ ነው። ባሪያ መሆን አንድ ነገር ነው። ሰው እንዴት የሚገዛውን ይመስላል? መራብ መጠማት አንድ ነገር ነው። ሰው እንዴት የሚያበላውን የሚያጠጣውን እሱን የማይመስለውን ሰው ለመሆን ይሞክራል? እግዚአብሔርን ያሳዝኑት ነበረ። በሰቆቃቸው በእንግልታቸው ውስጥ እግዚአብሔር እያየ እንዳላየ የሆነባቸው የነበረው ግብፃውያንን ይመስሉ ነበር። በጣም እግዚአብሔርን ይሄ እኮ ያሳዝነዋል፣ ያቆስለው ነበረ። ሕዝቡ መሆናቸውን አልረሳም እሱ። እነሱ ግን የእግዚአብሔር ልጆች መሆናቸውን ረስተውት ነበር። ለመብላት፣ ለመጠጣት፣ ለመጥገብ ይመጣባቸው የነበረውን ፈተና ያቀልልናልና ያበርድልናል ብለው ግብፃውያንን መስለው ነበር። ዛሬም በነገራችን ላይ ተመሳሳይ ነን እኛ። እስራኤላውያን በመከራዎቻቸው ውስጥ እግዚአብሔር ዝም ያላቸው ግብፅን ስለመሰሉ ነው ከተባለ እኛም በምንጮኸው ጩኸት ውስጥ እግዚአብሔር አምላክ ሰምቶን እንዳልሰማን የሚሆነው የሚያሰቃዩንን ስለምንመስል፣ የበረቱብንን ስለምንመስል ነው። ወይም ደግሞ የበረቱብንና ያሰቃዩንን ባንመስል ከመሞት መሰንበት ይሻላል ብለን ከነሱ ጋር ስላበርን ነው። ይሄ እውነታው። ስለዚህ እግዚአብሔር ዝም አላቸው። እውነተኛ ማንነታቸውን የእግዚአብሔር ልጆች መሆናቸውን እስኪያስታውሱ ድረስ እሱም ዝም አላቸው። ሁለተኛው እግዚአብሔር ዝም ያላቸውና ያ ሁሉ ዘመናት ውስጥ ሲያለቅሱና ሲያነቡ እየሰማ እንዳልሰማ አይቶ እንዳላየ ዝም ያላቸው ሙሴ እስኪነሳ ድረስ ነፃ የሚያወጣቸውን ምክንያት እስከሚያገኝባቸው ድረስ። በነገራችን ላይ እግዚአብሔር እንዲህ አይነት አምላክ ነው። ክርስቲያኖች ያለ ምንም ነገር ማድረግ ይችላል። አጋዥ፣ ረዳት፣ የሚተባበር ለሚያደርገው ስራ እጅ የሚሆነው ሰው ባያገኝም ማድረግ ይችላል። ግን ሰለስቱ ምዕት ምን ይላሉ? ለሚያደርገው ስራ ሁሉ እግዚአብሔር ምክንያት ይፈልጋል ይላል። መሳሪያ ይፈልጋል። ስለዚህ መሳሪያ የሚፈልገውን ለሚያደርገው ነገር አብሮ የሚተባበረው ሙሴ እስኪነሳ ድረስ ዝም ብሏቸው ነበር። ዛሬም በነገራችን ላይ ተመሳሳይ ነው። እግዚአብሔር እኛንም ሰምቶ እንዳልሰማ ለምን ዝም አለ ብትሉ ከኛ መካከል ምክንያት ፈልጎ ሊያድነን የሚችልበትን ሰው እስኪያገኝ ድረስ ከኛ መካከል የእውነት ከልቡ ከእግዚአብሔር ጋር የታረቀ የተስማማ የሚያየው የሚሰማው የሚደርሰው ነገር በሙሉ የበቃው የሰለቸው የደከመው በሁሉም ነገር ላይ ተስፋ ቆርጦ ነገር ግን በእግዚአብሔር ላይ ብቸኛ ተስፋ ኖሮት ለሚመላለስ ሰው ያን ሰው እስከሚያገኝ ድረስ እግዚአብሔር ዝም ይላል። ስለዚህ እስራኤላውያን በዛ ሁሉ ዓመታት ውስጥ ተሰቃዩ። ሙሴ ከተነሳ በኋላ ግን እንደምታስታውሱት እግዚአብሔር ነፃ ሊያወጣቸው ሙሴን ይዞ ተመልሶ ወደ ግብጽ ገባ። እግዚአብሔር ይዞት የመጣውን ሙሴን ከወንድሙ ከአሮን ጋር ከፈርዖን ጋር ከአንድም 10 ጊዜ ተመላልሰዋል። ብዙ ጊዜ እየተመላለሱ ሕዝቤን ልቀቅ ሲል እምቢ ሲል፣ ሕዝቤን ልቀቅ ሲል እምቢ ሲል፣ አንዴ ልቡ ይሰበራል፣ አንዴ ልቡ አይሰበርም። በጣም ጨካኝ ነበረ ፈርዖን። በነገራችን ላይ በጣም ጨካኝ ነበረ። እግዚአብሔር የሚያደርገውን ነገር በሙሉ እንዳደረገ ያምንና ያ ነገር ሲጠፋ ደግሞ ዝም ይል ነበር እና እግዚአብሔር አይገርማችሁ እዚህ ኦሪት ዘጸአት ምዕራፍ 20 ላይ እግዚአብሔር አምላካችን የመጀመሪያውን ትእዛዝ ሲሰጠንና ሲናገር ከኔ ከአምላክህ ከእግዚአብሔር በቀር ሌሎች አማልክትን ምን አታርግ ይላል፣ አታምልክ ይላል አይደል? ከዛው ላይ ይቀጥላል። በሰማይም ካለው በምድርም ካለው በባህርም ጥልቅ ውስጥም ካሉት ነገሮች በሙሉ ለአንተ ምስል የሚሆኑን ሰርተህ ምን አታርግላቸው፣ አትስገድላቸው ይልና ይሄንን ሕጉን ባከበሩትና በጠበቁት ላይ እግዚአብሔር አምላክ እስከ 1000 ትውልድ ምን አደርጋለዋል? እምራለዋል። ይሄን ሕጌን በሚያፈርሱት ላይ ግን እስከ 3 እና እስከ 4ኛ ትውልድ ድረስ አጠፋቸዋለሁ ወይንም ደግሞ ቀጣቸዋለሁ አለ። በዛ መነሻነት ነው በነገራችን ላይ አባቶቻችን እግዚአብሔር አምላክን ሲናገሩ ስለማንነቱም ጭምርና እግዚአብሔር ምሕረቱንም ጭምር ሲያጠይቁ ምን ይላሉ? እግዚአብሔር አምላካችን መዓቱ የራቀ ምሕረቱ ምን ያደርግ ይላሉ? የበዛ
ፈርዖን ላይ ምህረቱን እግዚአብሔር እንዳበዛለት ታውቃላችሁ? የመጨረሻውን መቅሰፍት መጀመሪያ ማድረግ አይችልም እግዚአብሔር? የመጨረሻው መቅሰፍት ማለት ታስታውሱ እንደሆነ የፈርዖን ልብ የተሰበረበትም የፈርዖን ልብ እስራኤላውያን ይውጡ ብሎ ጨክኖ የወሰነበት ነው። ምክንያቱም የመጀመሪያ ልጁን ያጣው እሱ ብቻ አይደለም። ግብፃውያን የሆኑት በሙሉ የበጉን ደም መቃንና ጉበኑ ላይ ሳይቀቡ እንዲሁ ዝም ብለው ያንቀላፉትን ሰዎች በሙሉ ግብፃውያን ቤት ላይ ሰው ብቻ አይደለም እንስሳቶችንም ጭምር የመጀመሪያ ልጆቻቸውን በሙሉ የበኩር ልጆቻቸውን ወሰደባቸው። የዛን ጊዜ እኮ ነው ፈርዖን ከአቅሙ በላይ ሆነ። በቃ ይዘህልኝ ውጣል፣ እንዳላያችሁ ይዘህልኝ ውጣል። ይሄንን መቅሰፍት እግዚአብሔር መጀመሪያ ማድረግ ይችል ነበር? አይችልም? ያላረገው መጀመሪያ ለምን እንደሆነ ታውቃላችሁ? ፈርዖንን እየታገሰው ስለነበረ ነው። እግዚአብሔር መቅሰፍት ሲያዘገይ፣ እግዚአብሔር አምላክ መዓቱን ዝም ሲል፣ እግዚአብሔር አምላክ በምንጠራው ልክ እኛ መካከል ላይ ተገኝቶ ስራውን ሳይሰራ ሌሎች ነገሮችን ሲያደርግ እኛን ዝም እያለን እንዳይመስላችሁ፣ ጠላቶቻችንን ግን እየታገሳቸው ነው። ከተነሳ የሚመልሰው የለማ። ከተነሳ የፈርዖን ጥንካሬ፣ የፈርዖን ጀግንነት፣ ፈርዖን 400 ዓመት በላይ ሲገዛ የነበረው አገዛዝ እግዚአብሔር እኮ አንዴ ልጁን ሲወስድበት ጉልበቱን ያንበረከከው አቅመ ቢስ ነው ያደረገው። እስከዛ ድረስ ግን እግዚአብሔር ታግሶት ነበረ። እስከዛ ድረስ ግን የፈርዖን ልብ ባይሆን አንዴ ባይሆን ሁለቴ እያለ ታግሶት ነበረ። የፈርዖን ልብ ግን ሲደነድንበት፣ የፈርዖን ልብ ግን ሲጨክንበት እግዚአብሔር አምላክ መጨረሻ ላይ መቅሰፍቱን ላከ። ስለ ፈርዖን ልብ በነገራችን ላይ እዚሁ አንስተነው ብናልፍ ጥሩ ትምህርት የሚሆነን ምን መሰላችሁ? ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን ለመጀመሪያ ጊዜ በሐመልማሉና በነበልባሉ ወይንም ደግሞ በዕፀ ጳጦሱ ሲነጋገሩ አብረው ካወሯቸው ነገሮች መካከል አንዱ እግዚአብሔር የፈርዖንን ልብ እንዳስጨከነው ነው። እስኪ እግዚአብሔር በሉ። የማንን ልብ አስጨከነው? እና የፈርዖንን ልብ ያስጨከነው እግዚአብሔር ከሆነ ለምን ፈርዖን ላይ መልሶ ጨከነበት ብለን እንድንጠይቅ ያደረገን። የሚያሰቃያቸውን ሰው ልቡን አደንድኖት እንዳይራራላቸው ያደረገው እግዚአብሔር ከሆነ ደግሞ መልሶ ለምንድነው እሱ ጨከነባቸው ብለን እንድንናገር የሚያደርገን ሊል እንችላለን። የኛ ሊቃውንተ ቤተ ክርስቲያን ይህን ተርጉመውታል። የፈርዖንን ልብ እግዚአብሔር አስጨከነው ማለት የፈርዖንን ልብ እግዚአብሔር እምቢ እንዳይል እንደ አለት አጸናው ማለት እሱን ራሱን ለሚቀጣበት ነገር አዘጋጀው ለማለት ብቻ አይደለም። የፈርዖን ልብ ያስጨከነባቸው እስራኤላውያን ላይ እስራኤላውያን ራሳቸው እግዚአብሔርን ስለማይፈልጉት፣ እግዚአብሔር በግድ የሚሰራ አምላክ አይደለም። እግዚአብሔር እያስጨከነ፣ እግዚአብሔር እየቆረጠ፣ እግዚአብሔር እጃችንን እየጠመዘዘ እሱ ወደምንፈልገውና እሱ ወዳለበት ቦታ ስቦ የሚያመጣ አምላክ አይደለም። እንደ ወዳችን እንደ ፈቃዳችን እንድንመርጠው ነው የሚፈልገው። በነገራችን ላይ ለዛ ነው የዮሐንስ ራእይ ላይ ራሱ ታስታውሳላችሁ ምዕራፍ 3 ላይ ደጅ ላይ ቆሜ በሩን ምን አደርጋለሁ ነው የሚለው። መልሱ እንጂ ከዛ ማንም የሚከፍትልኝ የሚኖር ምን አደርጋለሁ? ለምን ያንኳኳል? ለምን ገንጥሎት አይገባም? ይሳነዋል? አታስቡበት። በር መገንጠል ለእግዚአብሔር ይሳነዋል? የሚያንኳኳው ነው ምንድነው? እስኪ እንድንከፍትለት በሉ። እንድንከፍትለት ነው የሚያንኳኳው። ፈቅደህ ወደህ እንድትታዘዘው ይፈልጋል። ፈቅደህ ወደህ ሰውነትን ለሱ እንድትሰጠው ይፈልጋል። አንተ ሰውነትን ከዘጋህበት፣ እኛ ሰውነታችንን ለእግዚአብሔር ከዘጋንበት፣ እምቢ ካልነው ግን ልባችንን ካጨከንበት እግዚአብሔርም ሌላውን ያጨክንብናል። ምክንያቱም ልባችንን አልከፈትንለትማ። ስለዚህ በሰፈሩት ቁና እንዲሰፈሩ ተደረጉ። እነሱ ለእግዚአብሔር ልባቸውን በዘጉበት ልክ እግዚአብሔርም የፈርዖንን ልብ ምን አረገባቸው? ዘጋባቸው፣ አስጨከነባቸው። ስለዚህ ያን ሁሉ መከራ አዩ፣ ያን ሁሉ መከራ ተመለከቱ። እግዚአብሔር በመጨረሻ ግን ጥሎ የማይጥል አምላክ ነው። እግዚአብሔር በመጨረሻ ረስቶ አይዘነጋም። እግዚአብሔር በመጨረሻ የእጆቹ ስራዎች መሆናችንን አይረሳም። ስለዚህ በግሩም አጠራሩ አስወጣቸው። በሙሴ አማካኝነት በእጁ በያዘው በትርም ጭምር ባህሩን ከፍሎ በደረቅ መሬት ላይ ያሻገራቸው። እነሱን ሙሴ ይመራቸዋል። ሙሴን መጋቤ ብሉይ ቅዱስ ሚካኤል ይመራዋል። ሁሉም እየተመራሩ ከግብፅ ወጡ፣ አለፉ። ሁሉም በሰላም በደስታ በጤና ከእግዚአብሔር ጋር ለመኖር ከግብፅ ቀድሞ አባቶቻቸው ይኖሩበት ወደ ነበረው ወደ ከነዓን ለመጓዝ ፈለጉ። ከነበሩበት ከግብፅ ከነዓን ለመግባት 40 ቀን እንደሚፈጀው እነሱ ግን 40 ዓመት ፈጀባቸው። ሲነበብ እንደሰማችሁት መጽሐፈ ኢያሱ ምዕራፍ 1 ከቁጥር 11 ድረስ ባለው ምንባብ ላይ እግዚአብሔር አምላክ ሕዝቡን
በ40 ቀን ነበረ ተመልሰው ወደ ተዋት የምትናፈቅና የሚበሉባት የሚጠጡባት ከተማ ላይ እንዲኖሩ ያደረጋቸው 40 ቀን ብቻ። በ40 ቀን ውስጥ መልሳችኋለሁ አላቸው። በጣም እኮ ነው የሚገርመው። እንደው ለንጽጽር ላስቀምጥላችሁ። ከነዓን እየሰማችሁ ነው እውነት? እሺ ከነዓን በሚኖሩበት ጊዜ ላይ እስራኤላውያን 72 ነፍሳት ነበሩ ሲወጡ ማለት ነው። እና ከነዓን ውስጥ ሲኖሩ ልብ ብላችሁ ስሙ። ከነዓን ውስጥ ሲኖሩ 72 ሆነው ነው የተራቡት። 72 ሆነው ከነዓን ውስጥ ተርበዋል። እንደው አስቡት፣ ከነዓን እኮ ትልቅ ሀገር እኮ ነው። ካረሱት ያላረሱት፣ ከዘሩበት ያልዘሩበት፣ ከሮጡበት ገና የማያውቁት እኮ ስንት መሬት አለ ከነዓን ላይ። ግን ያሉበት ቦታ ላይ ሆነው ከነዓን ውስጥ ምን አደረጉ አልኳችሁ? ተራቡ። አይገርማችሁ? ገና እኮ ያላረሱት፣ ገና ያልደረሱበት፣ ገና እዚህ ቦታ ላይ እንኳን ምን አለ ብለው እኮ ያላወቁት ብዙ ቦታ ነበር። ግን አብሯቸው እግዚአብሔር ስላልነበረ ሰፊው የሆነው መሬት ጠበባቸው። አሁን ዛሬ ሰፊ የሆነው ቦታ እኮ ነው የሚጠበን። ታውቃላችሁ? አብረን መኖር ስንችል እኮ ነው በጣም አድርገን የምንባለው የምንናከሰው። በጣም ነው የምንገርመው። በአንጻሩ ደግሞ ተመልከቱት 72 ሆነው የጠበባቸውን ከነዓን እግዚአብሔር ከግብጽ ባርነት እኮ ሲወጡ ከ600 ሺህ በላይ ነበሩ። ከ600 ሺህ ጋር ግን አብሮ ተመልሶ ተርበንበታል፣ ምግብ አላገኘንበትም ወዳሉበት ወደ ምንድን ነው እየወሰዳችሁ ያለው? ወደ ከነዓን። እግዚአብሔር አብሯችሁ ካልሆነ በነገራችን ላይ ጠባብ የሆነችው ቦታም ሰፊ የሆነችውን ቦታ በጣም አስጨናቂ ነው የምትሆን። ዜና አበው ላይ አንድ በጣም አስተማሪ የሆነ ታሪክ አለ። አንድ መነኩሴ ነውና የሚገርማችሁ በጣም ለረጅም ዓመታት ከእግዚአብሔር ጋር በጠባብ ዋሻ ውስጥ ተደብቆ ወይንም ደግሞ ቆሞ ሰው ሳያየው መራር የሆነ ቅጠል እየበላ 40 ዓመት ቆይቶ ነበር። መራርነቱ እየጣፈጠለት ጠባብ የሆነችው ዋሻ ሰፍታለት ሰው መመላለስ በሚችልበት ያክል ሳትጨንቀው 40 ዓመት ኖሯል። ከ40 ዓመት በኋላ አምላካችን ልዑል እግዚአብሔር የዛን አባት ተጋድሎና ለእግዚአብሔር ያለውን ታማኝነት ዋጋውን ሊሰጠው መጣ። ወዳጄ እስካሁን ድረስ ዋጋ ከፍለህ በጠባቡ በፍሩክታ ውስጥ ቆመ መራር የሆነውን ነገር እየበላህ ታግሰ ቆይተሃል። ለዚህ ሁሉ ለቆየህባቸው ዘመናት ምን ልክፈልህ? ምን ያክልስ ዋጋ ላጎናጽፋል? ቀጠለ አሁንም እግዚአብሔር ይሄንን ሁሉ ስለታገስክ ይሄንን ሁሉ ዓመት ከኔ ጋር ለመኖር ቆርጠ ስለወሰንክ እንደ ሥራህና እንደ ቆይታ ልክፈልህ ወይስ እንደ ቸርነት ያለ? 40 ዓመት ነው የቆየው ይሄ ሰውዬ። 40 ዓመት ነው ያንን ሁሉ ነገር የታገሰው። ስለዚህ የእግዚአብሔር ቸርነትን አላወቀውም፣ ምን እንደሆነም አልተረዳውም። የቆየበትን ዓመት ግን ጠንቅቆ ተረድቷታል። ስለዚህ ምን አለው? እግዚአብሔር ሆይ እንደ ቆየውበት ዓመት እንደ ትጋቴና እንደ ልፋቴ እባክህ ክፈለኛል። እሺ ያለው እግዚአብሔር 40 ዓመት የቆየበትን የታገስከኝን ዋጋ ነው የሰጠሃለሁ። ይህችን ንግግር ከእግዚአብሔር ጋር ተነጋግሮ ሲጨርስ ቀድሞ ወደ ነበረባት ወደ ጠባቢቱ ቦታ ተመልሶ መጣ። ልክ ያቺ ቆሞ የጸልይባት የነበረችው ያቺ ጠባባ ዋሻ ጋር ሲደርስ ጥበቱ ታወቀ። የሚበላበት ሰዓት ሲደርስ ደግሞ ይቀምሰው የነበረውን ፍሬ አንስቶ ሲበላው ምሬቱ ታወቀ። ለካ ምሬቱን እያጣፈጠ ጠባቡን እያሰፋ ያቆየው የሱ የቆየበት እድሜ ሳይሆን የማንቸርነት ነው፣ የእግዚአብሔር ነው። ተደጋጋሚ 40 ዓመት ድጋሚ ቆየ፣ እያለቀሰ እያነባ እግዚአብሔር ሁለተኛ እድል እንዲሰጠው ፈቅዶና ወዶ ማለት ነው። በሁለተኛ ጊዜ አሁንም እግዚአብሔር ከ40 ዓመት በኋላ መጣ፣ ጠየቀው። ወዳጄ ሆይ ደክመሃል፣ አሁንም ለኔ ብለህ ታማኝ ሆነ ቆይተሃል። አሁንስ እንደ ሥራህ ልክፈልህ ወይስ እንደ ቸርነትህ አለው። አሁን ቅድም እንደ ሥራዬ ብሎ ስለቀመሳት እንደምን ይከፈልኛል? እንደ ቸርነት ብቻ ክፈልኝ። ወዲያውኑ ነፍስ ከስጋው ለየለት። አንተ በጠባቡ ቦታ ታምናሃል። መራር የሆነውን ቅጠል እየበላህ ጣፋጭ የሆነውን ነገር ከመቅመስ ተከልክለሃል። ስለዚህ በሰማያት ተድላና ደስታ ባለበት ኑር አለው። ሁላችን እግዚአብሔር እንደ ቸርነቱ ይክፈልን። ስራችንማ እያያችሁት እኮ ነው። ልክ እንደ ከነዓን ሰፊ ቦታ ላይ ሆነን ጠበበን። የምንበላው ሳናጣ ተራብን፣ የምንጠጣው ሳናጣም ተጠማን። ስራችን እንዲያረጋን እንደ ቸርነት ብንል ኖሮ ግን ክርስቲያኖች ገና ያልደረስንበት ስንት ቦታ እንዳለ እናውቅ ነበር። ስለዚህ ክርስቲያኖቹ በዛ ዘመን ላይ የነበሩትን እስራኤላውያንን ተመልከቷቸው።
እግዚአብሔር ሁለተኛ እድል ነው የሰጣቸው። ያ ቀድሞ የወጣው ትውልድ ከነዓንን ልትወርስ ትዘጋጃለህ ተብሎ የወጣው ትውልድ እግዚአብሔርን አሳዘነው። አንዴ በበረሃ እያንገላታቸው እየወሰዳቸው በብዙ አይነት ቁም ስቅል ውስጥ ማለፍ ሲገባቸው እግዚአብሔር ግን አክብሮ ሸኛቸው። እግዚአብሔር እኮ ህዝቡን እንዴት መንከባከብ እንደሚችል ያውቅበታል። ህዝቡ እግዚአብሔር እንዴት እንደሚንከባከበው ልብ ብሎ አላስተዋለውም እንጂ። ይሄን ህዝብ እኮ ልብ ብላችሁ ስሙ ክርስቲያኖች። የአሸዋው ግለት እንዳያቃጥላቸው ከመሬት አንድ ስንዝር ከፍ አድርጎ፣ የበረሃው ሰዓት ወይንም ደግሞ ፀሐይ እንዳያበግናቸው ናላቸውን እንዳይበሳቸው በደመና ጋርዶ፣ ያለፏቸው ጠላቶቻቸው መተው እንዳያስደነግጧቸው ከኋላ በደመና አጥሩ፣ ወደፊት የሚመጡበትና የሚሄዱበት መንገድ የተቃና እንዲሆንላቸው ደግሞ ከፊት ለፊት ቀድሞ ህዝቡን ይከታተል ነበር እግዚአብሔር። እንዲህ አይነት ጠባቆት እየተደረገላቸው ነው እስራኤላውያን እግዚአብሔርን ጥጃ ሰርተው በረሃ ላይ ያመለኩት። እንደዚህ አይነት እንክብካቤ እየተደረገላቸው ነው እግዚአብሔር ከሰማይ ያወረደውን መና ከአለት ላይ ያፈለቀላቸውን ውሃ ጠጥተው መርካትና መጥገብ ሲገባቸው እግዚአብሔርን ያሙት። ለእስራኤላውያን በነገራችን ላይ እኔና እናንተ ከንፈራቸውን አንመጥም፣ በፍጹም አናዝንላቸው። ለምን መሰላችሁ? ከነሱ የሚብስ በእኔና በእናንተ መካከል ስላለን እግዚአብሔር ለእስራኤላውያን ከመሬት አንድ ስንዝር ነው ከፍ አድርጎ ያኖራቸው። እኛን እኮ ክርስቲያኖች ከመሬት አላቆ ሰማይ ቦታ ሰጠን። እነሱን ፀሐይ እንዳይመታቸው ነው የጋረደላቸው። እኔና እናንተን እኮ ከፀሐይ የባሰ መከራ እንዳይመጣ ስንፍናችንን አውቆ ከልሎናል። እነሱን በደመና ከኋላ ያለ ጠላት ከፊት ያለም መንገድ እንዲቃና መርቶላቸዋል። ለኛም እኮ ደመና ሳይሆን የእግዚአብሔር መልአክ እኮ ነው የሰጠን። ለነሱ ከሰማይ የወረደ እንጀራ ሰጣቸው። ለኛ እኮ ከሰማይ የወረደ ስጋውን ይሰጣል። ለነሱ ከአለት ላይ የፈለቀ ውሃ አጠጣቸው። እኛ እኮ ከጎኑ ተወቅቶ የፈሰሰ ደም ነው የሰጠን። ከንፈር መምጠጥማ ለኛ ነው፣ ማዘን ለኛ ነው። የተደረገልንን ላላወቅን እግዚአብሔር እንዲህ አክብሮ ያኖረን ሳለ እንዳላከበረንና እንዳልኖረን እየተመለከተን እንዳላየን እየጠበቀን እንዳልጠበቀን ለሚመስለን ለኛ እውነት እግዚአብሔር አምላክ ይቅር ይበለን። ሌላ ምንም አይባል። ለህዝቡ ካረገው በላይ ለኛ አርጎልን ይሄንን ህዝብ ነው። ስለዚህ ከነዓን እንዲወርሱ ብዙ ጊዜ ላይ ታገሳቸው እግዚአብሔር። ብዙ ጊዜ ላይ ማጉረምረማቸውንም ጭምር ዝም ብሎ አያቸው። ያን ሁሉ ያረጋላቸው ህዝቡ ግን ያጉረመርሙ ነበር። እንደው ከጉሩምራማቸው ውስጥ አንዱን ብቻ ልንገራችሁ ከሰዓት አንፃር። መዝሙር 76 በቅንፍ 77 ላይ ልበ አምላክ ቅዱስ ዳዊት እስራኤላውያን እግዚአብሔርን እንዲህ ብለው ተናገሩት ይላል። እንደውም ተናገሩት አይልም፣ አሙት ነው የሚለው። በእውኑ እግዚአብሔር ከሰማይ መና ወርዶ ሊያበላን ይችላልን? ከአለት ላይ ውሃ ሊያጠጣን ይችላልን? ብለው አሙታል። እና በጣም የሚገርመው እግዚአብሔር እንዳሙት እያወቀ ልብ ብላችሁ ስሙ፣ መናውን ሰጣቸው፣ ውሃውንም ሰጣቸው። ልክ እዛችሁ መዝሙር ላይ ገብታችሁ ታነቡት ግን ምን ይላል? ከሚበሉት መናና ከሚጠጡት ውሃ ጋር አብሮ እግዚአብሔር መቅሰፍቱንም ላከላቸዋል። እግዚአብሔር እውነት ለምናችሁት እግዚአብሔርን ተማጽናችሁት ሰጥቷችሁ ሳታጣጥሙት ከሚሰውራችሁ እንጀራ ይጠብቃችሁ። በጣም እኮ ትልቅ መቅሰፍት እኮ ነው። የሰጣቸው መና የሰጣቸውን ውሃ ጠጥተው በልተው ሳይረኩ ሳይጠግቡ ወዲያውኑ አብሮ መቅሰፍት መጣ። እግዚአብሔርን አጉረምረም የምታገኘው እንጀራ ማለት እንዲህ ነው። ማግኘቱን መስጠቱን ሊሰጥ ይችላል፣ እንዳታጣጥመው ግን ማድረግ ይችላል። እግዚአብሔር ለዛ ነው በዘመናት እሱ ያደረገላቸውንና የሰጣቸውን ነገሮች ስትመለከቱ ደስተኛ ሆኖ እግዚአብሔርን በማመስገን የሚለምነውን ሰው አምላካችን ሲሰጠው ራሱ ያንን ደስታውን ማጣጣም እንዲችል እድሜ ይሰጠዋል። ሳራን ተመልከቷት። በእርጅኗ ወራት እኮ ነው ይስሐቅን የወለደችው። 99 ዓመቷ 90 ዓመቷ ነው። አብርሃም 100 ዓመቱ ነው ሲወልዱት ይስሐቅን ማለት ነው። በሰውኛው አስተሳሰብ በ90 ዓመቷ ብትወልደው ስንት ዓመት ልትኖር ትችላለች? ምናልባት እንደ አብርሃም 10 ብትቆይ ጥሩላት። ከ10 ዓመት በኋላ ልጇ ገና እንኳን ሮጦ ሳይጠግብ ዓለሙን ሳያይ ሳትኩለው ሳትድረው ልትሞት ነው። በ90 ዓመቷ እግዚአብሔር ግን ልጅ ሲሰጣት ከልጇ ጋር አብሮ እድሜን የጨመረላት እስከ 128 ድረስ ዓመት አኖራት። የልጇን ዓለም በደንብ አድርጋ እንድታጣጥመው አመስጋኝ ነበረች ሳራ።
አጉረምራሚ ለነበረው ለእስራኤል ሕዝብ ግን እንጀራውን ሰጠው። ከሰጠው በኋላ ግን አብሮ እንዲቀሰፍ አደረገው። ልብ ብላችሁ ስሙ። ይሄንን እንጀራ እግዚአብሔር አምላክ ከሰማይ የሚወርደውን እኮ ከመሬት ላይ አጭደው እንዲበሉ ማድረግ ይችል ነበር። ምን ያክል እንደተንከባከባቸው እዩ። ከመሬት አጭደው መብላት ይችሉ ነበር ስንዴውን፣ ገብሱን። ግን አይ ከሰማይ ይውረድላቸዋል። ከሰማይ የሚወርደው መና በኋላ ላይ ከሰማይ ወርዶ ለሚሰጠን እንጀራው ስጋው ምሳሌ ነው። ግን እሱን እንኳን ብታዩት የምድር እንጀራ ብዙ ያደክማል። እየሰማችሁ ነው? የምድር እንጀራ በጣም ያደክማል። ገበሬ የዘራውን ዘር ስለዘራው ብቻ አይበላውም። መጀመሪያ ያጭደዋል፣ ከዛ በኋላ ይወቀዋል፣ አዘጋጅቶት ከዛ በኋላ ይበላዋል። የሰማይ እንጀራው ላይ እኮ መዝራት የለ፣ መውቃት የለ፣ ጎተራ ውስጥ ማስገባት የለ። ሲወርድልህ ትቀበላለህ፣ ከዛ ምን ታረጋለህ? ትበላለህ። በቃ ልቅ አልደከሙበትም። እግዚአብሔር በነገራችን ላይ ሳንደክምበት በጣም ብዙ ነገር ሲሰጠን እንደውም ማመስገን ሲጠበቅብን በጣም አጉረምራም የሆንን በጣም ብዙ ሰዎች አሉ። መች ደክማችሁበት ነው ይሄ ሰውነታችሁ እንደሚንቀሳቀሰው? እግዚአብሔር እኮ በጣም ቸር መሆኑን ክርስቲያኖች አንዘንገው እንጂ አይናችንን ለምነን ብናበረው ጆሮአችን ደንቆሮ ሆኖ ተወልደን ጸልየን የምንከፍተው ቢሆን ኖሮ እስኪ ብላችሁ አስቡት። እግዚአብሔር እኮ ይሄንን ሁሉ ቆሞ የምትንቀሳቀስበትን አካልህን ያለ ዋጋን ይሰጠህንካ ብሎ ማለት ነው። በነፃ ጤናህን ስታጣ እኮ ነው ታውቃለህ ዋጋው የሚገባ። ጤና ሲታጣ ለካ እግዚአብሔር በነፃ የሰጠው ነገር በምን እንደሚገኝ ስናየው አቤቱ ጌታዬ ጤናዬን ጠብቅልኝ እንላለን። እንጀራውን ከሰማይ አወረደላቸው። ውሃውንስ ከአፈር ላይ ማፍለቅ አይችልም? ይችላል። እኛ የምንጠጣው ውሃ ከየት የመጣ ነው? እንዴት አመሻችሁ? የምትጠጡት ውሃ ከየት ነው የመጣው? ከቧንቧ? ቤታችሁ ያለው ውሃ ከየት ነው የመጣው? ከምንጭ ነው አይደል እንዴ? ከመሬት አይደል የፈለቀው? በነገራችን ላይ ቤታችሁ ሄዳችሁ ራሱ እኔ ቧንቧ ውሃ ነው የምጠጣው እንዳትሉ። ቧንቧ ውሃ ይሰጥማ። ቧንቧ ምን ማረጊያ ነው? ገብቷችኋል? የምትጠጡት ምንጭ ነው፣ ግን በምን ወጥቶ ነው? ቧንቧ እንደማለት ነው። ብቻ እሱን ተውትና የምንጠጣው ውሃ ከየት የመጣ ነው? ከመሬት የወጣ ነው አይደል? ከመሬት የወጣውን ውሃ የወጣበት ቦታ ላይ ሄደን እንጠጣው ብንል አፈሩ ወደ ታች ጠሎ ወደ ታች እስካልሰረገ ድረስ ውሃው ምንድነው የሚሆነው? ይደፈርሳል አይደል? ንጹህ ቢሆንም ምንጩ ውሃው ግን ስለ አፈሩ ግን ድፍርስ ስለሆነ ምን ያደርገው? የቆሸሸ ያስመስለዋል አይደል? እስራኤላውያንን እንደዚህ አይነት ውሃ መስጠት ይችል ነበር። አመላቸውን ግን ስለሚያውቀው ከአለት ላይ ውሃ ሰጣቸው። የአለት ውሃ ንጹህ ነው። ድንጋይ ምኑን ያደፈርሰዋል? ድንጋይ ዝም ብሎ ለሚያፈሰው ይሄንን ሁሉ አድርጎላቸው እነሱ ያሙት ነበር። ስለዚህ እግዚአብሔር አምላክ ይሄ ትውልድ ለከነዓን የተዘጋጀ ስላልሆነ አብዛኞቹ በረሃው ላይ ቀሩ። አብዛኞቹ የናፈቁትን ሳያዩ ሞቱ። አብዛኞቹ የተመኙትን ምኞታቸውን ሳያገኙ አንቀላፉ። አዲስ ትውልድ ተነሳ። አዲስ ትውልድ መጣ። ሙሴ የመራቸው በሙሉ አብረው አንቀላፉ። ኢያሱ የሚመራቸው ትውልድ ደግሞ እንደ አዲስ ተነሱ። ኢያሱ ታዲያ ህዝቡን እየመራ ሲሄድ ህዝቡን በየመንገዱ ሲጓዝ እግዚአብሔር አብሮት ስለነበረ ልብ ብላችሁ ስሙ። መጽሐፈ ኢያሱ ምዕራፍ 5 ቁጥር 1 ላይ ሲነበብ ምንድነው ያለው እኮ? በኤዶምያስ ሲያልፉ በከነዓንም በኩል ባሉት መንገዶች ሲሻገሩ እግዚአብሔር የዮርዳኖስን ወንዝ አሻግሯቸው እንደመጡ ጠላቶቻቸው ሲሰሙ ልባቸው ቀለጣል። እስኪ ልባቸው ቀለጠ በሉ እንጂ ምናቸው ቀለጠ? ማን ነው ልባቸው ቀለጠ? ጠላቶቻቸው እኮ ነው ልባቸው ቀለጠው። ህዝቡን አይተው አይደለም የደነገጡት። ህዝቡን አይተው አይደለም የፈሩት። ህዝቡ ሲሻገርም ተመልክቶ አይደለም ልባቸው የቀለጠው። ልባቸው የቀለጠው ማን ስራ ሲሰራ ስለተመለከቱ ነው። በጣም ነው የሚገርመው። ህዝቡ እግዚአብሔርን ሳይፈራ፣ ህዝቡ እግዚአብሔርን ሳያከብረው እግዚአብሔር ነው አምላካቸው ተብሎ ግን ሲነገር ጠላት ይፈራል። በጣም እኮ ነው የሚደንቀው። አሁን እኔና እናንተን ጠላት የሚፈራን የሚያናስፈራ ሆነን ነው? ተንጋግተን ቁጥር ስላለን ነው? ቢሆንማ ኖሮ በፈሩን ነበር። እስካሁን የምንፈራው የምንከበረው ማን አብሮን ሲኖር ነው? እግዚአብሔር ነው። ጠላት የሚፈራ እግዚአብሔር አብሮ ሲሆን ነው። ጠላት ልቡ የሚቀልጠው አንተ ከእግዚአብሔር ጋር ቆመ ሲመለከት ነው። ኢያሱና ህዝቡን ጠላቶቻቸው ሳይው ልባቸው የቀለጠው እግዚአብሔር አብሯቸው ስለነበረ ነው። ዛሬ ተሰሚ ያልሆን ነው የማንፈራው።
በዛው ልክ ማንከበረው ቁጥር አንሶን አይደለም። ከኛ መካከል ግን እግዚአብሔር አለ ወይ ብለን ስንፈትሽ ስራችን እግዚአብሔርን የሚያስጠጋ ስላልሆነ ነው። ደሞ ያወቅን ይሄንንም ጥፋት እናጠፋለን። ደሞ ይሄንንም እየተመለከትን ጭራሽ እግዚአብሔርን እናሳዝናለን። እውነት እግዚአብሔር ልባችንን ይመልስልን። ህዝቡ እግዚአብሔርን በሚፈራበት ልክ ህዝቡ እግዚአብሔርን በሚፈራውና በሚታዘዘው ልክ ቢሆን ኖሮ ጠላቶቻቸው ከዛ በላይም ጭምር አይንቋቸውም፣ በጣም አድርገው ይፈሯቸው ነበር። ህዝቡ ግን ዝም ብለው ነው የሚሄዱት። እግዚአብሔር ግርማ ስለሰጣቸው ፈሩ፣ ጠላቶቻቸው ደነገጡ። እግዚአብሔርም ሙሴን አለው አለ መቼም ዝም ብላችሁ እንደዚሁ እንደሆናችሁት ተስፋ የምታረጉትን ከነዓንን አትወርሱም። የባልጩት ድንጋይ አንሳና ህዝቡን ወንዶቹን ግረዛቸዋል። ግዝረት ኦሪት ዘፍጥረት ምዕራፍ 12 13 14 ላይ ተደጋጋሚ ለአብርሃም የተሰጠ የቃል ኪዳን ምልክት ነው። የአብርሃም ዘር ከአህዛብ ይለይ የነበረው በግዝረት ነበር። ወንዶቹ በግዝረት ይለያሉ፣ ሴቶቹ ደግሞ በድንግልናቸው ደም ይለዩ ነበር። እነዚህ የአብርሃም ዘሮች ናቸው ተብሎ አይገርማችሁ? ደናግላን መሆን በኦሪቱ ዘመን ለእግዚአብሔር ምርጥ ሰው ለመሆን ማሳያ ምልክት ነበር። ምክንያቱም አህዛብ ዘላኖች ነበሩ፣ ከማንም ጋር ይተኙ ነበር፣ ከማንም ጋር ንጽህናቸውን ያረክሱት ነበር። የእግዚአብሔር ሕዝብ ግን በተለይ ሴቶቹ የድንግልናቸውን ደም ምልክት ያረጉለት የነበረበት ምክንያት ከራሳቸው ሕዝብ ካልሆነ ሕጋዊ ሆኖ ከሚታወቀው ጋብቻ ውጪ ከሌላ ሰው ጋር ስለማይነካኩ ነበር። ስለዚህ እግዚአብሔር ምን አለው? ለአብርሃም የሰጠውን የግዝረትን ምልክት ለኢያሱ ድጋሚ በድንጋይ ሁለተኛ ጊዜ ግረዛቸዋል። ስንተኛ ጊዜ? የመጀመሪያው የተገረዘው ህዝብ ያው እንዳልኳችሁ በመንገድ ብዛት ሞቷል። አሁን አዲስ ህዝብ ስለሆነ ስንተኛ ጊዜ ግረዛቸዋል? ሁለተኛ ጊዜ ግረዛቸዋል። ከገረዝካቸው በኋላ ደግሞ ቁስላቸው እስኪሽር ድረስ እዛው ቦታው ላይ ይቀመጧል። እዛው ያሉበት ቦታ ላይ ይቀመጧል። እግዚአብሔር ለዚህ ህዝብ ሊወርሱት ወዳዘጋጀላቸው ከተማ መንገድ ሲገቡ አንስተ ግረዛቸው፣ አንስተ ለሚወርሱት መሬት ዝግጁ አድርጋቸው እያለ እየተናገረ ያለው ለሚወርሱት ለከናን አይደለም። መልእክቱ ለኛ ከናን ቤተ ክርስቲያን ናት። ከናን መንግስተ ሰማያት ናት። ግዝረት ጥምቀት ነው። የግዝረት ምልክት ያለባቸው ሰዎች በሙሉ ለአብርሃም ዘር መሆናቸው ምስክር እንደሆነ ሁሉ የተጠመቁ ሰዎችም ጭምር ከክርስቶስ ለመወለዳቸው ማሳያ ነው። የተገረዙ ሰዎች የማያስፈልገው ስጋ ተጥሎ ይወድቃል፣ አይፈለግም። የተጠመቁ ሰዎችም የተጠመቁም ክርስቲያኖችም ሸለፈት የተባለ የማይጠቅም ስጋ ተብሎ የሚጠራውን ኃጢአታቸውን ማራገፍ አለባቸው እያለ ነው። ሁለተኛ ጊዜ ግረዛቸው አለ። ምን አይነት ንግግር ነው? የሚገርም እኮ ነው። ሰው ሁለቴ ይገረዛል እንዴ? እናንተስ ተውት። እናንተ ምን ሆናችሁ? ሰው ሁለቴ ይገረዛል? እኔ ወንድ ሆኖ የሚገረዘው ስንቴ ነው? አትሽኮረመሙ። ትምህርት ስለሆነ ነው ባካችሁ። ስንቴ ነው የሚገረዘው? አንዴ ነው የሚገረዘው። ግረዛቸው ማለት በቂ ነው። ሁለተኛ እያለ ያለው ለምን መሰላችሁ? ሁለተኛ ግረዛቸው እያለ የሚናገረው እግዚአብሔር አምላክ አዘጋጃቸው እያለ ነው። የመጀመሪያው ግርዛት እግዚአብሔር የሰጣቸው ሕግ ነው። ኦሪት ዘጸአት ምዕራፍ ላይ ያለው 10ቱ ትእዛዝ ማለት ነው። 10ሩን ትእዛዝ ሰጣቸውና መጀመሪያ ገረዛቸው፣ ንጽህና እንዲኖራቸው አስጠበቃቸው። ግን ህዝቡ ሕግም ተሰጥቶት ያፈርሰዋል። አታርግ የተባለውን ያደርጋል። ስለዚህ ሁለተኛ ግረዛቸው የተባለው የተገረዙበት ድንጋይ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 4 ላይ ድንጋዩም አለቱም ክርስቶስ ነበረ ብሎ ይናገራል። ውሃ ፈልቆላቸው የጠጡበት ተነስተውም ደግሞ እስራኤላውያን እንዲገረዙበት የታዘዘበት ድንጋይ ያ ክርስቶስ ነበር ይላል። አሁን እኛ ሁለተኛ ተገረዙ የምንባለው ምን ማለት መሰላችሁ? የሙሴንም ሕግ አክብሩ፣ ከሙሴ በኋላ ተነስቶ ስጋችሁን ከድንግል ማርያም ነስቶ በንጽህና ሲመላለስ የነበረውን የክርስቶስንም ሕግ ትምህርት አክብራችሁ ኑሯል። ይሄንን ነው ይዟቸው ሲሄድ የተገረዙትን የተዘጋጁትን ሕዝብ ወደ ሚወርሱት ስፍራ ሲያዘጋጅ ኢያሱ ቀና ብሎ ተመለከታል። ኢያሱ ቀና ብሎ ሲያይ ሰይፍ ይዞ የተመዘዘ ሰይፍ ይዞ የቆመ ሰው አየ። የቆመ ምን አየ? ሰው አየ። ምን ይዞ? ሰይፍ ይዞ። እና ኢያሱ እንደ መፍራትም እንደ መደንገጥም ደግሞ ማንህም እንደማለት አይነት ጥያቄና ስሜት ውስጥ አድሮ ምን አለ? አንተ ከማን ወገን ነህ? ወደ ውጊያ ሊሄድ ነው። አንስቶ ያያት መሬት ኢያሪኮ ናት። ያንን መሬት ለመውረስ እየሄደ ስለሆነ አንተ ከማን ወገን ነህ? ከኛ ወገን ነህ ወይስ ከጠላቶቻችን ነህ አለው።
የተመዘዘ ሰይፍ ይዞ ያየው ያ ሰራዊት ግን ምን ብሎ መለሰለት? ካንተም ወገን አይደለሁም ከነሱም ወገን አይደለሁም የእግዚአብሔር የሰራዊቱ አለቃ ነኝ አለ። ከዛ በኋላ ቀጠለና ምን አለው? የቆምክባት ስፍራ የተቀደሰች ናትና ምንህን አውልቅ አለው? ጫማህን አውልቅ አለው። በነገራችን ላይ ይሄንን ንግግር ኢያሱ ሲሰማ ወዲያውኑ በግንባሩ ወድቆ ነው የሰገደው። ለምን ይመስላችኋል? ይሄን ንግግር ልክ ካፉ ሲሰማ ወዲያውኑ ወድቆ ሰገደ። እያነጋገረው ያለው ማን እንደሆነ ስላወቀ፣ እያነጋገረው ያለው ሙሴን በቁጥቋጦ ውስጥ ሲያናግረውና ሲያወራው የነበረው የእግዚአብሔር መልአክ እንደሆነ ስለሚያውቀው፣ የእግዚአብሔር መልአክ ለሙሴ በቁጥቋጦ ላይ ሆኖ በጸጳጦሱ ላይ ምን ነበር ያለው? የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው ያለው። ሙሴ ለኢያሱ ነግሮታል። እግዚአብሔር ሲያገኘኝ የእግዚአብሔር መልአክም ሲያናግረኝ ጫማህን አውልቅ ብሎኛል ብሎ ስለነገረው ለአባቱ ለሙሴ ያዋራው ያናገረው መልአክ አሁን እሱ ጋር እንደመጣወቅ፣ ስለዚህ ወድቆ ሰገደለት። ጠየቀ፣ መረመረ እኮ መጀመሪያ ላይ ከማን ወገን ነህ አለ። ቅዱስ ዮሐንስ ነግሮናል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ መናፍስትን ሁሉ መርምሩ ብሎ መረመረው በንግግሩ። ከዛ በኋላ አወቀው። ቅዱሳን መላእክትን በመጀመሪያ ደረጃ የምናውቃቸው በነገራችን ላይ ተገልጠው ስለቆሙ ብቻ አይደለም። አሁን እኛ መካከል እዚህ ፊት ለፊት መቼም ጽድቃችን አይደለም ሚካኤል ቸር ስለሆነ ከኃጢአተኞች መካከል ቆሞ ስለሚያማልድ ቆሞ እዚህ ፊት ለፊት ቢገለጥ ሚካኤል መሆኑን በምን እንደምታውቁት? ካፉ የሚወጣው ቃል የቆማችሁባት ስፍራ የተቀደሰች ናትና ምናችሁን አውልቁ ስለሚል ጫማችሁን አውልቁ። ጫማችሁ ከመሬቱ ጋር የማያገናኛችሁ፣ ጫማችሁ ከመሬቱ አፈር የሚጠብቃችሁ ነው። ምን ማለት መሰላችሁ? ጫማችሁን አውልቁ ማለት ቤተ መቅደስ ውስጥም ስንገባ ጫማችንን አውልቀን የምንገባው ጫማ አድርጎ መግባት መጠጋት የባለቤትነት ምልክት ነው። አሁን እንግዳ ሆናችሁ የሰው ቤት ስትሄዱ ባለቤቱ ከእናንተ እኩል ምኑን ላያወልቅ ይችላል? ጫማን አያወልቅም። እናንተን ራሳችሁ ምን ይላችኋል? ችግር የለም ምህን አታውልቅ ይላል። ግን አንተ እንግዳ ስለሆንክ ወደ ሳይሆን ምን ታረጋታለህ? ጫማህን አውልቀህ ትገባለህ። ምን ማለት እንደሆነ ታውቃላችሁ? ካህናት ቤተ መቅደስ ሲገቡ ጫማቸውን አውልቀው የሚገቡት እኛ ባሪያዎች ነን፣ የቤቱ አገልጋዮች ነን እንጂ የቤቱ ባለቤት አይደለንም። እኛም ቤተ መቅደስ ውስጥ ስንገባ ይህች ቤተ ክርስቲያን አካልነቷ ያንተ ናት። እኛ ተሰብስበን አንተን የምናገኝበት ስፍራ ስለሆነ ጫማችንን አውልቀን እንገባለን አለ። ሁለተኛ የእግዚአብሔር መልአክ የቆመበት ቦታ የረከሰ ቦታ ነው። በነገራችን ኢያሪኮ የኃጢአተኞችና የጣዖት አምላኪዎች ቦታ ናት። ግን እሱ ሲቆምባት ቦታው ተቀደሰ። የእግዚአብሔር መልአክ እንዲህ ነው። ቅዱስ ሚካኤል የቆመበት ቦታ የረከሰውን መቀደስ የሚችል፣ ቅዱስ ሚካኤል የቆመበት ቦታ ጠላቶችን ማሸነፍ የሚችል ነው። ስለዚህ ጫማህን አውልቅ አለው። ማለት ከዚህ በኋላ ጉልበቴ ብለህ እንዳታወራ አቅም መሆንህን ይመጥቻለሁ፣ ብርታት መሆንህን ስለመጣው ጫማህን አውልቀው ጉልበትህ ይበቃሃል አለ። ደሞ ሲቆምስ ሰይፉን መዞ እኮ ነው ያሳየው። ሰይፉን መዞ ያሳየው ምን መሰላችሁ? ኃይሉን እኮ ነው፣ ብርታቱን አቅሙን አመላከተው። አንተ ጫማህን ስታወልቅ እኔ ደግሞ ሰይፌን ምን አደርጋለሁ? ይይዛለሁ። አይ ጫማዬን አደርጋለሁ ካልክ ግን ሰይፌን ምን አደርገዋለሁ? እመልሰዋለሁ። ዛሬ መላእክት እንኳን አንድ ተራ የሆነ መሬትን እስራኤላውያንን አውርሰዋል ብለን ማክበራችን ቀርቶ ቅዱሳን መላእክት እኮ በመልጃቸው መሬት ሰው መንግስተ ሰማያት ያወርሱን። ግን ጫማህን ማውለቅ አለብህ። ጉልበትህን፣ አቅምህን፣ መሬታዊ የሆነን አስተሳሰብህን በሙሉ አራግፈህ ቀረበው። ከዛ በኋላ ሚካኤል ምን እንደሚል ትሰማዋለህ። ከታዘዝከው የሚለውን ካደመጥከው እግዚአብሔር ተአምር መስራት የሚችል አምላክ ነው። ጫማ መደራረባችንን ጫማ ማረጋችንን እናውልቆ። በቃ አየነው። በእኛ ጉልበት ምንም አልመጣም። በእኛ አቅም ምንም የተደረገ ነገር የለም። ከዚህ በኋላ አቅማችንንም ልካችንንም ሞክረንም ተፍጨርጨረንም ሳንሞክርም ታዛቢም ሆነን አይተነዋል። እኔ ከዚህ በኋላ አልሞክርም የምንል ከሆነ ወይ ደግሞ በቃኝ አቅሜን ሞክሬያለሁ ካላችሁ ጫማችንን እናውልቅና ማን ስራውን መስራት ይጀምር? እግዚአብሔር ስራውን መስራት ይጀምር። እውነት ሁላችንም ለእግዚአብሔር የማይመቸው በሰውነታችን በእግራችን በልባችን ውስጥ ያደረግነውን ነገር በሙሉ ማውለቅ የምንችልበትን አቅም ሁላችን ይስጠን። ቅዱስ ሚካኤል ከተገኘበት ካለበት ስፍራ ጠላት እንደሚርቀው ሁሉ እኛም ጠላቶቻችን ከሰለጠኑበት ከበርቱበት ቦታ ላይ በሙሉ ቆሞ ቀና ብለን ለማየት እንድችል ይርዳን። ያስተማረን አምላካችን ስሙ የተመሰገነ ይሁን። ቅዱስ ሚካኤል ምልጃውን ረድኤቱን ፍቅሩን ያሳድርብን። በጎደለው በክቡር አባታችን የሚታረም ይሁን። ወስብሐት ለእግዚአብሔር።